ናታን ዝምታውን ሰበረ። ኤፍራታም ደግሞ ያፌትን ለበቀላ አግብታ ነበርና ዛሬ ላይ ግን ያፌት የመጨረሻው ፍጻሜ ላይ ደረሰ። ናታን እቤቱ ሄዶ ያፌትን ከኤፍራታ ጋር ሆኖ ጸጥ አድርጎታል። ሔዋን እንግዲህ አይዞሽ ሰውን አድናለሁ ብለሽ ራስሽን አደጋ ላይ ጣልሽ፣ ደግሞ ታሸንፊያለሽ። ኤፍራታ ግን አንዳንዴ በቃ ያፌትን አግብታ የሰው ነፍስ የሚቀጥፍ ጨካኝ የሆነ መፍትሄ አልፈለገችም። ፂ ደግሞ አቤልን የውርደቱን ነው የሰጠችው ማለት ነው። ዳጊ በነገራችን ላይ እጅግ በጣም አስተዋይና ጀግና ልጅ ነው። እንደምንም ብሎ ከአቤላ ዘንድ ሪከርድ ቀርቶ ነበርና ዳጊን እንቅ አድርጎ ሊደፋው ሲል ጽዮን ደግሞ ያንን አውጥታ አሸነፈች። አቤላ የሚሆነው ነገር ግራ ገባው ማለት ነው። እንግዲህ ያፌት መጨረሻ ላይ እያንዳንዱ ውርደቱ እንትን ይላል ማለት ነው። ዳጊና ፂ ጀግኖች አቤላን አቃጠሉት። ቢኒ እውነት ለመናገር አሁን ላይ ያፌት መቅደም የለበትም። ፋይል ከፍቶ ክስ ቤት አቅርቦታል ማለት ነው። ፍርድ ቤት ሳይደርስ መፍጠን መቻል እንደሌለበትና ያፌትና ጋርዱ ደግሞ ቢኒ አሉበት ቦታ ላይ መንገድ ተገናኝቶ እንዳስፈራራውና የያዘውን ክስ እንዲያቆም ማስፈራሪያ ሰጥቶታል። ቢኒ እንግዲህ አሁን ላይ ምንም ይሁን ምንም እንደማያሸንፈው ግልጽ ነው ማለት ነው። ምክንያቱም ወስኖና ቆርጦ እንዲሁም ደግሞ ማንም እንዳያሸንፈው አድርጎ የተሰራ ነገር ነው። እንዲሁም ለያፌት ነግሮታል ማለት ነው። ቢኒ የእስካሁኑ የህግ ስራ በገንዘብ የሚሰራ አይደለም። ስለዚህ መጥሪያውም ስለሚደርስህ እቤትህ ድረስ መጥቼ እሰጥሃለሁኝ፣ ምንም ነገር መመላለስ የለብህም ብሎታል። ዳጊና ፂ እውነት በጣም ይመቻችሁ፣ ታሪክ ነው የሰራችሁት። ይሄ ማስቲካ እያላመጠ እኝ የሚለውን አቤልን ስነ ስርዓት አዚሰውታል ማለት ነው። ትንሹ ያፌት ሆኖብን ነበረ። እንግዲህ ሁለቱ ነው ስለተነሱበት ፈጽሞ እንትን ሊሉ አይችሉም ማለት ነው። አርፎ ይቀመጣል። ያፌት የጭካኔ ጥግ እንግዲህ ከሚሰቃዩት ውስጥ አንዷን ሴት አንስቶ ለምን በሩ ተከፍቶ ነበር፣ ለምን ወጣሽ፣ እያንዳንዱን ነገር ለምን ሰማሽ ብሎ እጁን ጓንት ለብሶ እሷን አስወግዷታል ማለት ነው። አሁን በቃ ያፌት በቃ ማጥፊያ የቀረበ ይመስለኛል ማለት ነው። ግን ያፌት እጅግ በጣም ለሰው ርህራሄ የተሰጠውም ካራክተር ቢሆን ምንም እናቴ ሰማይ ቤት ናትና እሷንም ሰላም በይልኝ ብሎ ነው በደቂቃ ጸጥ አርጎ እንትን ያላት ማለት ነው። ቢኒ ደግሞ የእውነት ጀግና ነህ፣ ስትናገር እንኳን ያፌትን በቃ እኔን በቃ አስፈራራ ይመስሎኝ ነበርና በጣም በጣም ያለው ኮንፊደንስ እና ያለው ንግግር ፈጽሞ አይፈራውም ማለት ነው። ቢኒ አሁን ላይ ያፌትን ማንበርከክ መቻል አለበት ማለት ነው። ናታን ደግሞ ከአዲሱ ሴቷ ጋራ ተገናኝቶ እያወራ ነበርና የአዲሷም እኔ ስሟ ማይያዘኝ የአዲሷም ሴት እናት ደውላ አሁን ልጄ ሳታይህ መኪና ልክልሃለሁ እንድትመጣ ተብሎ ተደውሎለታል ማለት ነው። ናታን ግን በቃ ዝም ብለህ እንትን ማለት ነው እንዴ? ጉድ እኮ ነው። እና አሁን እዚች ልጅቷ ቤት ብሄድ ምን ያጋጥመኛል፣ ምን ይፈጠራል የሚለውን እንኳን ፈጽሞ አስቦት አያውቅም። ና ሲባል መሄድ፣ ሄድ ሲባል መሄድ በጣም ከባድ ነው እና የዋህነት ይበቃል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች
በጣም አስተማሪውና ተወዳጁ የሀረግ ድራማ እንደቀጠለ ይገኛል። ቤዛ ደግሞ እንግዲህ ፎንቃ ፎንቃ እያጫወታት ነው። ለአዲሱ ጀለሷ እቤቷ ሊጠይቃት መጥቶ እንግዲህ የተለመደውን ነገር ያዝ አድርጎ መጥቶ ቁጭ ብለው ሲጨዋወቱ ስለሷም ታሪክ አንዳንድ ነገር እያወሩ ነበረ። በስተመጨረሻ እንግዲህ እቤት ለረጅም ጊዜ መቀመጥ ሁሉ ደበራትና ይዟት ወክ ሲያደርጉ ጽዮን አይታለች እና እቤት መታ እየፎገረቻት ነበር ማለት ነው። እንግዲህ ሂዋን ለነዛ ለሚስኪኖች ብላ ደምን ባያለቀሰች እዛ ቦታ ላይ ሆና አንድም መፍትሄ እንዳላመጣችና አንድም ነገር እንዳልሆነች ራሷን በጸጸት እየጎዳች ነው። ከነዛ ከሴቶች መካከል ደግሞ ታሪኩ ታዘዘና አመፀኛ ልጅቱን ወደ ያፌት ዘንድ እንትን አሉ ማለት ነው። እና ከዛ ወደዛ ሲያመጣት እረ አለቃ በፈጠረህ እኔ በቃ ያዘዝከኝን ሁሉ አደርጋለሁ ምንም ነገር እንትን አልልም እያለች ለመነችው። እሱ ግን ምንም ይሁን ምንም አንዴ ጥቅልል አድርጎ እዛው ጣል አረጋት። ታሪኩን ደግሞ ልጅቷን ወደ ሌላ ቦታ እንዲጥላት ትዕዛዝ ሰጠው። ጉድ እኮ ነው። ከዛ ተሰብስበው እያወሩ እያለ ሔዋን የምትሆነው ግራ ገባትና ከዚህም በፊት እንደዚህ እየተደረግን ብዙ ሰው ደግሞ እንደዚህ ሲያስወግዱ አንድ ቤት አጉረው እንደሚያቃጥል እና አንድ ሁለት ከሆኑ ደግሞ ወደ ሌላ ቦታ አረቀው እንደሚጣል ሲያጫውቷት ነበር። እሷም በጣም ተገረመች። ጽኮ ጀግናና ብልሃተኛ ነሽ፣ ቀስ በቀስ ምስጢሩን አስወጣሽው። ዳጊና ጽዮን ጀግኖች ናቸው። ዛሬ ላይ እያንዳንዱ እውነታውን ነው እንትን ያለችውና ጽዮንም ደግሞ እንደሚያዝንና እንደተጎዳ ሰው አድርጋ አቤላን እያንዳንዱ ከሰማችሁ በኋላ መጨረሻ ላይ የያዙትን መረጃ ዘረገፉት ማለት ነው። የምር ያፌት መውደቅ አለበት ካሁን በኋላ። እንግዲህ ይሄ ድራማ ፍትሐዊነት በቃ ያፌት ጭካኔ በጣም በዛ ማለት ነው። እንግዲህ ኢትዮጵያ ሕግ የለም እንዴ? አንድ ሰው ይሄንን ያህል በሌላ ሰው ላይ እንዲሁም ደግሞ እንደፈለገ የሚጫወት እንደፈለገ የሚያደርግ ትንሽ እንኳን ለትምህርት ተብሎ የለም ወይ? ድራማ መሆኑን እናውቃለን ማለት ነው። ናታን ከልጅቱ ጋራ ያለፈውን ህይወቱን አንድ ሁለት እያለ እንዲሁም ደግሞ እሷም ስለ አባቷ መሞት እየነገረችው ወንድሟ ለእሷ ምንም ፍቅር እንደሌለው አባታችን ከሞተ በኋላ ወንድሜ ለኛ ምንም አይነት ፍቅር እንደሌለው ሲወጣም ቤት ክላሱን ዘግቶ ይወጣል፣ ሲመጣም ክላሱን ዘግቶ ይተኛል። በቃ ወንድሜ አንድ ቀን የእህትነት ፍቅር አልሰጠኝም እያለች ለናታን ማውራት ጀመረች። ናታንም ደግሞ የእህቱን ምን ያህል እንደሚወዳትና እንደሚያከብራት መሞትም ካለብኝ ለእሷ ሞታለሁኝ እና በቃ አይኔ ማለት ናት። አይን ካለ ሁሉንም ነገር ማየት ትችያለሽ፣ አይን ከሌለ ግን ምንም ማየት አንችልም። ስለዚህ ፂ ማለት ለእኔ እንደዛ ናት እያለ ለአዲሷ ልጅ መናገር ጀመረ። እሷም ደግሞ ወይ በጣም ደስ ትላላችሁ እውነት በቃ እህትህን ለማወቅ እኮ በጣም ጓጉቻለሁ እያለች አለችው። በመጨረሻም አንድ ቀን ፕሮግራም አድርጌ ተገናኝተን አስተዋውቅሻለሁ አላት። እሷም ደስ አላት። ከዛ በመጨረሻ ናታን ስልክ ተደወለለት። የተደወለለትም የአዲሷ ፍቅረኛ ወይንም ጓደኛው እናት ናትና አሁን ከልጄ ጋር አብረህ ቁጭ እንዳልክ አውቃለሁ፣ እናትሽ ደወለች ብለህ እንዳትል፣ ስለዚህ በምልክልህ መኪና ቀጥ ብለህ እንድትመጣ ትዕዛዝ ሰጥቻለሁኝ ብላ አለችው። እሱም ደግሞ ወንድ የደወለለት አስመስሎ እሺ ችግር የለውም እመጣለሁ፣ ሌላ ቀን መሆን አይችልም እያለ አለ። ከዛ ስልኩን ዘጋና ይቅርታ አብረን ብንውል ደስ ይለኝ ነበር፣ ግን የስራ ስልክ ተደወለልኝ፣ አሁኑ መድረስ አለብህ ተብዬ አልኩኝ አላት።
እሷም ደግሞ ችግር አለ፣ የተፈጠረ ነገር አለ፣ በቃ አንቺ ወደ ቤትም ተሄድሽ ሂጂ፣ እኔም በዚህ ታጥፌ ልሄድ አላት። ከዛ በኋላ እንደገና በቃ የሆነ ችግር ካለ አብሬ ልከተህ አለችው። አይ የለም እሺ በቃ እኔም ካንተ ጋር ውሎዬን አደርጋለሁ ብዬ ነበረ፣ በቃ ከጓደኞቼ ጋር አመሻለሁኝ ብላ አለች ማለት ነው። እሷም ወደ ሌላ አቅጣጫ ሄደች፣ ናታንም ወደ ሌላ አቅጣጫ ሄደ ማለት ነው። ሉሊት ዛሬ ምን ነው አላየናትም? ሉሊት ገኒ ያው እንግዲህ በራሷ መተማመንና በራሷ ጥንካሬ ስራዋን እየሰራች ትገኛለች። ቢኒም ካሁን በኋላ ለያፌት መውደቅ እንደሌለበትና የያዘውን እቅድ እስከ መጨረሻ መድረስ እንዳለበት ከታሪኩ ጋር ቆመው ሲያወሩ ይሄ እኮ የእኛ ዳኞች አይደሉ እንዲ አለቃ ወረቀቱን ወደ ኋላ እንዲያረጉትና እንዲጥሉት ማዘዝ አለብን ብሎ ሲል አይ ይሄ አዲሱ በገንዘብ የሚሰራ አይደለምና እሺ ላይል ይችላል እያለ በጣም ጭንቅ ላይ ያፌት እንዳለ ያስታውቃል ማለት ነው። እንግዲህ ቤዛም ደግሞ ከአዲሱ ልጅ ጋር እያጣጣመች እንደሆነ ግልጽ ነው። እንደገና ደግሞ ሙድ ስትይዝባት በጣም ነው ካንቺ ፎንቃና ፍቅር ይዞታል መሰለኝ እንደው ስታወሪም ብሎ ነው የሚያዩና ምርጥ ሸበላ እንዴት ሳታስተዋውቅን እያለች እየወቀሰቻት ነው ማለት ነው። እና የጽዮንና የዳጊ ጀግንነት አቤላን ፌንጣ ብትቆጣ እግር ጥላ ሄደች አሉ እና እንደዛ አድርጎ ልክ ልኩን ነው የሰሩለት። እውነት ለመናገር ፂ እና እንዲሁም ደግሞ ዳጊ ልዩ ነገር ነው ያደረጉት ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት ላይ ያፌት ያቀደው እቅድ ሁሉ ይሳካለት ይሆን? ኤፍራታ ደግሞ ገኒ እናቴ መሆኗን ዲኤንኤ ምርመራ ማድረግ እፈልጋለሁ ብላ ለዶክተር ተደውላ ነበር እና ያንን ነገር ስታይ ደግሞ ብሩ በጣም ብዙ ስለሆነ ጨንቋታል ማለት ነው። እንግዲህ በምንም ይሁን በምንም እንደዛም ብላ እንደዚህም ከያፌት ትቀበል ይመስለኛል ማለት ነው። እንግዲህ እውነት ለመናገር ኤፉ እና ናታን አብረው እስከ መቼ ይሆን የሚሆኑት? አረመኔ ሰው መቼ ነው በቃ እንደው ተጨማለቀ። ቢኒ ጀግና ሁናል ማለት ነው። ዳጊና ፂ ደግሞ አቤልን የእጅህን ነው ያገኘኸው፣ ካሁን በኋላ እጣ ገባቸው ወይንም ለተንኮልና ለመቀኝነት ይደርስ አይመስለንም። እንግዲህ ያፌት የጭካኔ ጥግ እስከ መቼ ድረስ ነው የእጁን የሚያገኘው የሚለውንም በጉጉት የምናይ ይሆናል። ኤፍራታ አሁን ላይ ቢዚ የሆነችው የገኒ እናትነት ማወቅ ሳይሆን ለነዛ ለታገቱት ሴቶች ዋጋ እንደምትከፍል ነበረ ታስራ እንትን ያለችውና ሔዋን ግን ወይ እፉዬ አንቺም ይሄን መከራና ስቃይ አሳልፈሽ ሆኖ እያለች እየተጸጸተ ትገኛለች። እነዛን ለማትረፍ ብላ ገብታ ሔዋንም እየተሰቃየች ነው። መጨረሻ ላይ ግን እንደምታሸንፍ ተስፋለን ማለት ነው። ውድ ቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ። እስከዛውን ድረስ ሰላም ለሀገራችን።